እንዴት ናችሁ የእግዚአብሔር ቤተሰቦች? እግዚአብሔር ሰላማችሁን ያብዛላችሁ። ለቅዱስ ገብርኤል በዓል እንኳን በሰላም አደረሳችሁ። እንግዲህ ዛሬ አንዳንድ ነገሮች ስለ ቅዱስ ገብርኤል እንናገራለን። ቅዱስ ገብርኤል እንግዲህ በጣም ታምረኛ መላእክት ነው። በጣም የሚገርም ብዙ ነገሮችን በዓለም ላይ አድርጓል። እንግዲህ ስለ ቅዱስ ገብርኤል ስንጀምር መጀመሪያ መላእክቶች በተፈጠሩ ጊዜ እግዚአብሔር እንግዲህ ተሰውሮባቸውን ከፈጠራቸው በኋላ ይህም ለምንድን ነው ለመላእክትና ለሰዎች የተሰጣቸው ልዩ ችሎታ አለ። ያም ችሎታ ምንድን ነው? አንደኛ በተሰጣቸው እውቀት ተመራምረው እግዚአብሔር እንዳለ ማወቅ ይችላሉ። ሌሎቹ እንስሳቶች እንደዚህ ማድረግ አይችሉም ማለት ነው። ሌሎች ፍጥረታት አይችሉም። ሰውና መላእክት ግን ባለው እውቀት ተጠቅሞ እግዚአብሔር እንዳለ ሊደርስ ይችላል። ስለዚህ ባይማርም መጽሐፍ ቅዱስን ባያቅ ምንም ባያቅ ሰው እስከሆነ ድረስ መላእክት እስከሆነ ድረስ እግዚአብሔርን ተመራምሮ እግዚአብሔር ፈጣሪ እንደሆነ ይደርሳል ማለት ነው። እዚህ ነገር ላይ ይሄ ነው አንድ ችሎታ። ሁለተኛ ችሎታ ደግሞ ለሰውና ለመላእክት የሰጣቸው ክፉና ደጉን የመምረጥ መብት ተሰጥቷቸው። ያ መብት ምንድን ነው? ክፉን ከመረጡ ክፉን መርጠው መሄድ ይችላሉ። ደጉን ከመረጡ ደጉን መርጠው መሄድ ይችላሉ ማለት ነው። ይሄ ችሎታ ግን ለሌሎች እንስሳቶች አልተሰጠም። ለምሳሌ እንስሳቶች ጥሩ መንገድ ብቻ ነው ተከትለው የሚሄዱት እንጂ መጥፎ መንገድ ተከትለው አይሄዱም። ስለዚህ ይህን ሁለቱን ችሎታ እግዚአብሔር ሰጥቷቸዋል ለሰውና ለመላእክት ማለት ነው። እንግዲህ ይህን የሆነው መላእክቶች ተፈጥረው እግዚአብሔር በተሰወረባቸው ጊዜ መላእክቶች በጣም እየተመራመሩ ነበርና ማን የፈጠረን እያሉ ይመራመሩ ነበረ። በዚህን ጊዜ ነው አሁን ዲያብሎስ የሆነው የዛን ጊዜ የመላእክት አለቃ ነበር ተነስቶ እኔ ነኝ የፈጠርኳችሁ ያላቸው። እነሱን ሊያታላቸው ፈልጎ ነበረ። የተወሰኑ ተታለዋል። 1/3 እጅ ተታሏል። የኢሳያስ ትንቢተ ኢሳያስ ላይ ያለ ወይም ደግሞ የዮሐንስ ራእይ ላይ ያለ 1/3 የሚሆን ወደዛ ተሳስተዋል። 2/3 ደግሞ ከነ ቅዱስ ሚካኤልና ከነ ቅዱስ ገብርኤል ጋር ሆነዋል። እንግዲህ የገብርኤል ታሪክ የሚጀምረው እዚህ ላይ ነው እና በዚህን ጊዜ ምንድን ነው ገብርኤል ያለው? ተነስቶ ሁላችሁም እንግዲህ ተረጋግታችሁ ተቀመጡ፣ እግዚአብሔር አምላካችንን እስከምናገኘው ተረጋግታችሁ ተቀመጡ ብሎ የፍጥረታትን የመጀመሪያውን ስብከት ማለት ይቻላል ወይም ደግሞ የመጀመሪያውን የእግዚአብሔር ቃል ያስተማረው ገብርኤል ነው ማለት ነው። እና የመጀመሪያው ስራው ይሄ ነው ገብርኤል። ከዚህ በኋላ ብዙ ነገሮችን ሰርቷን ብዙ ታምራትን አርፏን። ከዚህ በኋላ እንግዲህ ደግሞ የሰራው ሁለተኛው ታምር ምንድን ነው? በኖህ ጊዜ ኔፊሊም የሚባሉ ነገሮች መጥተዋል፣ ፍጥረታት ማለት እንችላለን። እንደዚህ ስለ ኔፊሊም ደግሞ ለብቻ አዲስ ሌላ ቪዲዮ ሰራላችኋለሁ። ኔፊሊሞች ያው ይታወቃሉ፣ የወደቁ መላእክት ይሏቸዋል። ግማሾች ደግሞ አይ ሰዎች ናቸው ስለተረገሙ ነው ይባላል። ብቻ እነዚህ ፍጥረታት በኖህ ጊዜ ምንድን ነው ያደርጉት? የዓለምን ውድቀት የዓለምን መጥፋት በጣም እያፋጠኑ ነበር። በጣም እየሰሩ ነበር እና ኃጢአትን ሁላ ለሰው ልጆች እነሱ ናቸው ያሳዩት። እንግዲህ በዛን ጊዜ ጦርነትን አሳዩ፣ ለሰው የጦር መሳሪያ መስራትን፣ መኳኳልን አሳዩ፣ አጋንንት መሳብን፣ ቫምፓየር የሚባለው ማንኛውንም ነገር ሰውና እንስሳን ያዳቅሉ ነበር። እንግዲህ ይህ በመጽሐፍ ሄኖክ ላይ ያለ እንደዚህ አይነት ብዙ ኃጢአቶችን ይሰሩ ነበር። ብዙ ሰዎችን ገለዋል፣ ለሰው ልጆች ጦርነት አስተምረዋል፣ ማንኛውንም ክፋት ያስተማሩ ናቸው። እንግዲህ ኔፊሊሞች እንዲህ በሚሆን ጊዜ መጽሐፍ ሄኖክ ላይ ያለ አንብቡት። ቅዱስ ሚካኤል እና ቅዱስ ገብርኤል ኡራኤል እነዚህ መላእክቶች ወደ እግዚአብሔር በጣም ወደ እግዚአብሔር አቤቱታ ያቀረቡ ነበር። ምድር ልጠፋ ነው፣ ፍቀድልን፣ እነዚህ ፍጥረታቶች እንሂድና እናቆማችሁ የሚል ነበረ። እግዚአብሔር ጸሎታቸውን ሰምቶ እንግዲህ ወደ ምድር መጥተው እነዚህን ኔፊሊሞችን ተራራውን በማንሳት ተራራ ስር ቀብረዋቸዋል እስከ ነፍሳቸው። እንግዲህ እስከ ዓለም ፍጻሜ ክርስቶስ እስከሚመጣ ለፍርድ እስከሚቀርቡ በዛው ተራራ ስር እስከ ነፍሳቸው ይኖራሉ ማለት ነው። አሁን አሉበት ተብሎ የሚገመተው በአውሮፓ ያለው አልፕስ ተራራ ስር እዛ ስር ነው የተቀበሩት። ግማሾች ደግሞ ኤፍራይጥስ ወንዝ ውስጥ ነው የተቀበሩት። እንግዲህ ሚካኤል ገብርኤልና ኡራኤል መጥተው እነዚህን የኔፊሊም ኃላፊዎቹን ዋናዎቹን አለቃዎቹን እዛ ስር ቀብረዋቸዋል ማለት ነው። ይሄ ደግሞ ለምድር እፎይታ የሰጠው እንግዲህ ምድር ከመጥፋትም ድናለች ማለት ነው። የዚህ አይነት ስራ ሰርተዋል። እንግዲህ ገብርኤልና ሚካኤል በዚህ ነው የሚታወቁት። ከዚህም በኋላ ደግሞ
ሶስተኛ ደግሞ ገብርኤል የምናነሳው በዳንኤል ጊዜ ነው። በዳንኤል ጊዜ እንግዲህ እስራኤል ኃጢአት ስለሰሩ ተላልፈው ለፋርስ ወይም አሁን ኢራን ለሚባለው ሀገር ተሰጥተው በግዞት ነበሩ፣ በባርነት ነበሩ እና በዚህም ጊዜ እንግዲህ ነው እነሱ እስራኤሎች በእግዚአብሔር ነበር የሚያምኑት፣ እነዛ ደግሞ በጣዖት ነበረ። ምንድን ነው የሆነው? ሶስቱ ወጣቶች እና አዛኒያ፣ ሚሳኤል የሚባሉት ናቸው ሶስቱ። እነሱ ግን ወደ እሳት እንዲገቡ በእግዚአብሔር ስለሚያምኑ ወደ እሳት እንዲገቡ ንጉሱ ትእዛዝ አስተላልፈው ነበረ። በዚህ ጊዜ ገብርኤል ነው መጥቶ ከእሳት ውስጥ ያዳናቸው። ስለዚህ ንጉሱ እነዚህ ሶስት አልነበሩ ወይ አራተኛው ማን ነው ምናምን ብሎ በጣም ገርሞት ነበር እና በዚህም ጊዜ ሲያውቅ ከእግዚአብሔር እንደሆነ ሲያውቅ እንግዲህ ከአሁን በኋላ የነ አዛኒያ የነ ሚሳኤል የነሱ አምላክን ሁሉም ሰው ማመን ያለበት ብሎ እስከ ማወጅ ደርሷል። ሌላው ደግሞ ለዳንኤል ያደረገለት ነው። ዳንኤልን ያው በጣም ገብርኤል ይከታተለው ነበረና ስለ ዓለም መጨረሻ ስላሁን ስላለንበት ስለ ዓለም መጨረሻ እንግዲህ የዛን ጊዜ ነው የነገረው ገብርኤል ለዳንኤል። ምን ብሎታል? ዳንኤል አሁን ምንግርን ጽፈ አትማ አስቀምጥ፣ ነገር ግን በአሁን ዘመን ያለው ስለማይገባው አስቀምጠው፣ የመጨረሻው ዘመን ሰው ግን ያንተ መጽሐፍ ሲያነብ ይገባዋል። በዓለም መጨረሻ ጊዜ እውቀት ይበዛል፣ ሰዎች በቀላሉ እዚህና እዛ ማለት ይችላሉ ብሎ በዓለም መጨረሻ አሁን ባለንበት ዘመን እውቀት እንደሚበዛ ተናግሯል። ከዚህም በተጨማሪ ደግሞ እንግዲህ ሰዎች እዚህና እዛ ይላሉ ያለው የአውሮፕላንና የኢንተርኔት መሰራት ሰዎች በፍጥነት እንደሚገናኙ ቀድሞ ተናግሯል ማለት ነው ቅዱስ ገብርኤል። ሌላው ደግሞ በጣም ዋናው ነገር ለቅድስት ድንግል ማርያም መቶ ያበሰራት፣ አንቺ ከሴቶች ሁሉ ትበልጫለሽ፣ እግዚአብሔርን ትወልጃለሽ፣ የመንግስቱን ፍጻሜ የለውም ብሎ ማርያም ከፍጥረታት ሁሉ እንደምትበልጥ መጀመሪያ የተናገረው ቅዱስ ገብርኤል። ቅዱስ ገብርኤል እንግዲህ ይህንን ብስራት ለማርያም ነግሯታ ማለት ነው እና በጣም የሚገርሙ ብዙ ታምራትን ሰርቷል። ከዚህ በተጨማሪ አሁን እንግዲህ እኛ ኢትዮጵያውያኖች ከገብርኤል ጋር ከፍተኛ ግንኙነት ያለን በጣም የሚያማልደን መልአክ ነው እና ብዙ ታምሮች በሀገራችንም እየተሰሩ ነው ያሉት። እነዚህም ጨምሮ ገብርኤል ብዙ ታምራትን ይሰራል። እንግዲህ ሁላችንም በጣም ዛሬ ደስ የሚል ቀን ነው። ጥሩ ንግስ አንግሰናል። እግዚአብሔር ከእናንተ ጋር ይሁን።